ወጥቻል ቅርቤ ትመልሰኝ ተወኝ ይችን ዓመት ለንስሐ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጳጉሜን 3 አንድ አምላክ በሆነ በአብ ወልድ ወመንፈስ ቅዱስ ስም ጳጉሜን 3 በዚህች ቀን የመላእክት አለቃ የከበረ መልአክ የሩፋኤል በዓሉ መታሰቢያ ነው። እርሱም ከመላእክት አለቆቹ ሦስተኛ የሆነ ነው። ደግሞም ከእስክንድርያ ውጪ በደሴት የታነጸች ቤተ ክርስቲያኑ በከበረ ሊቀ ጳጳሳት ቴዎፍሎስ ዘመን በውስጧ ተአምር የተገለጸባት የከበረችበት ነው። ይህም እንዲህ ነው። ሀብታም ሴት ወደ ሊቀ ጳጳሳት አባ ቴዎፍሎስ መጥታ ሳለ ከእርሷ ጋርም ብዙ ሰው ነበረ። ከባሏም የወረሰችው ብዙ ገንዘብ አላት። በሊቀ ጳጳሳቱ ቤት አንጻር ያለውን ኮረብታ አስቆፈረችው። በጥቅምት ወር 18 ቀን እንደጻፈን የወርቅ መዝገብ ተገለጠ። በዚያ ወርቅ ብዙዎች አብያተ ክርስቲያናትን አነጸ። ከእርሳቸውም አንዲቱ የመላእክት አለቃ በሆነ በከበረ መልአክ ሩፋኤል በስሙ የታነጸች ይቺ ናት። ሥራዋንም በፈጸመ ጊዜ እንደ ዛሬዋ በዚህች ቀን አከበራት። ብዙ ምእመናንም በቤተ ክርስቲያኑ ውስጥ እያሉ ቤተ ክርስቲያኒቱ ፈጽማ ተናወጸች። ያቺ ደሴት በታላቅ አንበሪ ጀርባ ላይ የቆመች ናትና። የሰዎች ብዛትም በከበደው ጊዜ ቤተ ክርስቲያኒቱን ያሳፍራት ዘንድ ሰይጣን አነሳሳው። ወደ ክብር ባለቤት እግዚአብሔርም በከበረ መልአክ ሩፋኤል ስም ጮኹ። ያን ጊዜ ይህ የከበረ ሩፋኤል ያን አንበሪ በጦሩ ወግቶ እንዲህ አለው፣ እግዚአብሔር አዞሃልና ከቦታ ሳትናወጥ ጸጥ ብለ ቁም። አንበሪውም ጸጥ ብሎ ቆመ፣ አልታወክም። በውስጧም ድንቆች ታምራቶች ተገለጡ፣ ለሕሙማንም ፈውስ ሆነ። ይህችም ቤተ ክርስቲያን እስላሞች እስከተነሱበት ዘመን ኖረች። ከዚህም በኋላ ሁለተኛ ያ አንበሪ ተናወጸ። ደሴቲቱም በላይዋ ከሚኖሩ ብዙ ሕዝብ ጋር ሰጠመች። ለእግዚአብሔር ምስጋና ይሁን። የዚህም መልአክ በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛ የቁስጥንጥና ሊቀ ጳጳሳት አባ ዮሐንስ ጻድቅ ለሆነ ንጉሥ አኖሬዎስ ተናገረ። እንዲህም አለው፣ ንጉሥ ወይ እኛ ወደ አንተ ልንመጣ በመርከብ እንደተሳፈርን ይወቅ። በጉዞ ላይ ሳለን በቀዳሚት ሰንበት ቀን በደሴት ውስጥ ታናሽ ቤተ ክርስቲያን አየን። ወደ ወደቡም ደርሰን በዕለተ እሁድ ሥጋውና ደሙን እንቀበል ዘንድ ወደ እርሷ ሄደን። ለዚያችን ቤተ ክርስቲያን በጎኗ ታናሽ ገዳም አገኘን። በውስጧም ወንድሞች መነኮሳት አሉ። በክብር ባለቤት ጌታችንም ፍቃድ ወደ እርሳቸው ደረሰን። መነኮሳቱንም በቀደሙ አባቶች ዘመን የተጻፈ አሮጌ መጽሐፍ በእናንተ ዘንድ እንዳለ እጽናናበት ዘንድ እርሱን ስጡኝ አልኳቸው። እንዲህም ብለው መለሱልኝ፣ እኛ ትርጓሜያቸውን የማናውቀው መጻሕፍቶች በዕቃ ቤት አሉ። እኔም አያቸው ዘንድ ወደዚህ አምጡልኝ አልኳቸው። ባመጧቸውም ጊዜ መረመርኳቸው። ጌታችንም በደቀ መዛሙርቱ ፊት ያደረጋቸውን ኃይሎችና ድንቆች ታምራቶችንም ስለ ሰማይና ምድር ጥንት ተፈጥሮ አገኘው። ሁለተኛም ሲመረምር ስለ 7ቱ ሊቃነ መላእክት ሹመትና ማዕረግ አባቶቻችን ንጹሐን ሐዋርያት የጻፉትን አገኘው። ይኸውም ጌታችን በደብረ ዘይት ከእሳቸው ጋር ያለ የመለኮትን ምስጢር በገለጠላቸው ጊዜ ሐዋርያትም እንዲህ ብለው እንደለመኑት ጌታችንና ፈጣሪያችን ሆይ የከበረ የሩፋኤልን ክብር ታስረዳን ዘንድ እንለምናለን። በየትኛው ዕለት በየትኛው ወር ሾምከው? ከባልንጀሮቹ የመላእክት አለቆች ትክክል ነውን? የበዓሉ መታሰቢያ ያደርጉ ዘንድ በዓለም ውስጥ ስለ እርሱ እንድናስተምር እርሱም በመከራቸው ጊዜ ይረዳቸው ዘንድ በአማላጅነቱም በአንተ ዘንድ ይቅርታን ያገኙ ዘንድ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ አዘዘና ከሦስተኛው ሰማይ 3ቱ የመላእክት አለቆች ሚካኤል፣ ገብርኤልና ሩፋኤል መጡ። በታላቅ ደስታም ለክብር ባለቤት ለጌታችን ኢየሱስ ክርስቶስ ሰገዱ። ጌታችን ሩፋኤልን እንዲህ አለው፣ የክብርህን ገናንነት የባልንጀሮችህንም ልዕልናቸውን እንዲያውቁ ለሐዋርያት ንገራቸው። ያን ጊዜም ለጌታችን ሰገደ፣ ይነግራቸውም ዘንድ ጀመረ። እንዲህም አላቸው፣ ደገኛ የመላእክት አለቃ ሚካኤል ለሁሉም መላእክት አለቃቸው ነው፣ ስሙም ይቅር ባይ ይባላል። ሁለተኛ የመላእክት አለቃ ገብርኤል የስሙ ትርጓሜ አገልጋይ ጌታም የሆነ የዓለሙ ሁሉ እመቤት የሆነች
አምላክን የወለደች ቅድስት ድንግል ማርያምን ያበሰራት ነው። እኔም ስሜ ሩፋኤል ነው። ይህ ደስ የሚያሰኝ ቸር፣ መሐሪ፣ ቅን፣ የዋህ ማለት ነው። እኔም ኃጢአተኞችን በእግዚአብሔር ዘንድ አልከሳቸውም፣ ከኃጢአታቸው በንስሐ እስኪመለሱ ስለ ቅንነቴ በእነርሱ ላይ እታገሳለሁ እንጂ። በ23 የመላእክት ነገድ ሰራዊት ላይ እግዚአብሔር የሾመኝ እኔ ሩፋኤል ነኝ። እግዚአብሔር አብን ይቅር ባይ ልጁን አጽናኝና አዳኝ የሆነ መንፈስ ቅዱስን እናመሰግነው ዘንድ በደብረ ጽዮን የሚደረገው የሺህ ዓመት ተድላ ደስታ የክብር ባለቤት ጌታችን ኢየሱስ ክርስቶስ የክብር ጽዋን በሚሰጣቸው ጊዜ ለቅዱሳኖች በጎ ነገርን እንዲሰጣቸው እግዚአብሔር ያዘዘኝ ሩፋኤል እኔ ነኝ። ደግሞም በዚያች ቀን ከዕፀ ሕይወት አጽቅ ወስጄ ለተመረጡ ክርስቲያኖች በእጄ እንዲሰጣቸው እግዚአብሔር ያዘዘኝ ሩፋኤል እኔ ነኝ። የሰማያት መዛግብትም ከእጄ በታች ተጠብቀው የሚኖሩ እኔ ሩፋኤል ነኝ። እኔም እግዚአብሔር እንዳዘዘኝ እከፍታቸዋለሁ፣ ይዘጋቸዋለሁ። በምድር ሰው ለባልንጀራው ስለ ስሜ በጎ ነገር ቢያደርግ እኔ በመከራው በችግሩ ይረዳዋለሁ። ወይም የሹመቴን ነገር የሚጽፍ ወይም ከቅዱሳን ጋር ስሜን የሚያስብ ወይም በስሜ ለቁርባን የሚሆነውን የሚሰጥ ወይም በበዓሌ ቀን ምጽዋትን የሚሰጥ ይኸውም እግዚአብሔር በሊቃነ መላእክት በክብር የሾመኝና ያከበረኝ ጳጉሜን 3 ቀን ነው። ወደ ኢየሩሳሌም ሰማያዊት እስክማስገባው በብርሃን ሰረገላ እኔ እሸከመዋለሁ። በምድር ላይ ከቶ እንደርሱ ያለ የማይገኝ መዓዛ እጅግ ጣፋጭ በሆነ ሽቱ ነፍሶቻቸው እርሱን በማሽተት ደስ እንዲላቸው አደርጋለሁ። ሐዋርያት ሆይ በእግዚአብሔር ፊት እስከምትቆሙ ይጠብቃችሁ ዘንድ ከእኔ ጋር እርዳታን ሹ። የዚህ የመላእክት አለቃ የከበረ መልአክ ሩፋኤል ታምራቶቹ ብዙ ናቸው። ስለ እኛ ይማልድ ዘንድ የበዓሉን መታሰቢያ ልናደርግ ይገባናል። ለእግዚአብሔር ምስጋና የሆነ እኛንም በዚህ መልአክ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለእግዚአብሔር ልጅ ምሳሌ የሆነ የመልከ ጼዴቅ መታሰቢያ ነው። መልከ ጼዴቅም 15 ዓመት በሆነ ጊዜ ከአዳም ሥጋ ጋር እንዲልከውና በምድር መካከል እንዲያኖረው እግዚአብሔር ኖኅን አዘዘው። እርሱም ቀራንዮ ናት። የዓለም መድኃኒት ክርስቶስ መጥቶ በዚያ እንደሚሰዋ አዳምንም ከልጆቹ ሁሉ ጋር እንደሚያድነው አመለከተው። ከዚህ በኋላ በአባቱ በኖኅ ትእዛዝ ስም ከመልከ ጼዴቅ በስውር ወስደው የእግዚአብሔርም መልአክ እየመራቸው ሄደው ወደ ቀራንዮ ተራራ ማደረሳቸው። መልከ ጼዴቅም ክህነትን ተሾመ። 12 ድንጋዮችንም ወስዶ መሠዊያ ሠራ። ከሰማይ የወረደለትንም ኅብስትና ወይን መሠዊያ በሠራቸው ድንጋዮች ላይ መሥዋዕትን አሳረገ። ምግቡንም መላእክት ያመጡለታል። ልብሱም ዳባ ነው። በአባታችን አዳም ሥጋ ዘንድ ሲያገለግል ኖረ። አብርሃምም ከጦርነት ነገሥታትን ድል አድርጎ በተመለሰ ጊዜ ኅብስትንና ወይንን አቀረበለት። አብርሃምም ከገንዘቡ ሁሉ ከ10 1 ሰጠው። እርሱም ካህንም ንጉሥም ሆኖ ተሾሟልና። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። በዚችም ቀን ሰንዱን ከሚባል አገር ቅዱስ ራጵዮን አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያን መጻሕፍትን ትርጓሜያቸውንም ተማረ። የዚህንም ዓለም ገንዘብ ሁሉ ትቶ ወደ አረሚ ሀገር ሄደ። ራሱንም በ20 ብር ሸጦ ማገልገል ጀመረ። የሽያጩንም ዋጋ ጠበቀው። እንጀራ ሳይበላ ውሃ ሳይጠጣ ከስህተታቸው ይመልሳቸው ዘንድ ሁልጊዜ ወደ እግዚአብሔር ይጸልይ ነበር። ከዚህ በኋላ የክብር ባለቤት በሆነ በክርስቶስ አሳመናቸው። ሕግንና ሥርዓትንም ሁሉ አስተማራቸው። ከዚህ በኋላ ስለ እርሳቸው ራሱን ባሪያ አድርጎ እንደሸጠ እንጂ እርሱ ባሪያ እንዳልሆነ ነገራቸው። ሽያጭንም ለድሆች እንዲሰጡ ሰጣቸው። ከዚህ በኋላ መንኪያውያን ወደሚባል ሕዝቦች ሄዶ ለእነርሱ ራሱን ሸጠ። የክብር ባለቤት ወደ ሆነ ክርስቶስ እምነት እስኪመልሳቸው ድረስ ተገዛላቸው። ከዚህም በኋላ ደግሞ ወደ ሮሜ ሀገር ሄዶ በሰላም እስካረፈ ድረስ በጾምና በጸሎት እየተጋደለ ኖረ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ስም አጠራር በዚህችም ቀን የኢትዮጵያ ንጉሥ መልካም ስም አጠራር ያለው ዘርዓ ያዕቆብ አረፈ።
እርሱም በመንግሥቱ ግዛቶች አገሮች ሁሉ ያማረ ሥርዓቶችን የሠራ ሃይማኖትንም ያቀና ነው። እግዚአብሔርንም አገልግሎ ደስ አሰኝቶ በሰላም አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ጳጉሜን 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ርኅይተ ሰማይ የሰማይ መከፈት፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ መልከጸድቅ ካህን አፄ ዘርዓ ያዕቆብ ንጉሥ፣ የእመቤታችን ወዳጅ ቅዱስ ራጵዮን ዘሰንዱን፣ ቅዱስ አነሬዎስ፣ ቅዱስ ቶፍሌዎስ፣ አባ ዮሐንስ፣ ቅዱስ ጦቢት፣ ቅዱሳን ጦቢያና ሳራ። ወርኃዊ በዓላት የለም። እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታዩታላችሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 52። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት እያሳሰቡ በችግረ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።